በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጥን መጽሐፈ ገድል ዘይትነበብ በወርኃ ሚያዝያ ቡሩክ ዘመስተጋድል ጽኑ አብይ መኮንን ህሩይ ሰማዕት ቅዱስ ድንግል ማር ፊቅጦር ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለመ ዓለም አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የጽኑ የመስተጋድል ታላቁ የተመረጠ ድል አድራጊ ሰማዕት የተወደደ የድንግል ቅዱስ ፊቅጦርን በተባረከ ወርኃ ሚያዝያ የሚጸለይ መጽሐፈ ገድሉን እንጀምራለን። ጸሎቱና በረከቱ አማላጅነቱ ከሁላችን ጋር ትኖር ለዘላለሙ አሜን። ነገር ግን ስለ እኔ ብለህ ስለተቀበልካት ተጋድሎን በመንግሥተ ሰማያት ከሁላቸው ቅዱሳንና ሰማዕታት ጋር እረፍትን ታገኛለህ። ቅዱስ ፊቅጦርም በላዩ እንደ ታላቅ የመቅረዝ ብርሃን በርቷልና የፊትህን ጸዳል ብርሃን አይ ዘንድ የተገባኝ እኔ ማን ነኝ? ነገር ግን ጌታዬ ሆይ ተጋድሎዬን እስከምፈጽም ድረስ ከእኔ ዘንድ እንዳትለየኝ እለምንሃለሁ አለው። ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስም ወዳጄ ፊቅጦር ሆይ ገድልህን እስከምትፈጽም ድረስ ከአንተ ጋር ነኝና አትፍራ። አንተም በዚች ቅጽር 1 ዓመት ትቆያለህ። በሁለተኛው ዓመትም ስለ ቅዱስ ስሜ ጥቂት ስቃይን ተቀብለህ እረፍትህ በዚች ቅጽር ውስጥ ይሆናል። ሁሉም በጎ ምግባርና የገድልህ ዜና ይሰማሉ። ወዳጄ ፊቅጦር ሆይ ለአንተ በቅርብህ እሆናለሁ እንጂ ከአንተ አልርቅምና አትፍራ። አንተ ስለ ቅዱሱ ስሜ ብዙ መከራ እንደተቀበልክ አስተውል። እኔም በየሀገሩ ሁሉ ስምህ ዝክርህን በዓለም ሁሉ ውስጥ ከፍ እንዲል አድርጋለሁ። ዳግመኛ ተጋድሎን ከሁላቸው ወዳጆቼ ሰማዕታት እኩል አድርጋለሁ። አባትህ ለሞት አሳልፎ ሰጠህ፣ እኔም ደቀ መዝሙር የነበረ ይሁዳ አሳልፎ ሰጠኝ። በአፍህ ልጓም አድርገውብህ እናትህ አየችህ። እኔንም አይሁድ ከሞት ጋር መጻጻውን ሲያጠጡኝ እናቴ አየችኝ። በንጉሥ አደባባይ ውስጥ እንደገረፉ እኔንም ማኅበረ አይሁድና ሊቃነ አይሁድ ገረፉኝ። ወደዚች ቅጥር እንደተሰደድክ እኔም ከእናቴ ጋር እስከ ደብረ ቁስቋም ተሰድጃለሁ። በመረገጫም እንደ አኬዱ እኔንም አይሁድ በመስቀል ላይ ሰቅለው ችንካሮችን በእጆቼ እግሮቼ ላይ ቸነከሩ። እነሆ ገድል ከቅዱሳን ሰማዕታት ጋር ተካከለ። ወዳጄ ፊቅጦር ሆይ ዳግመኛ የተጋድሎህ ዋጋ ስማ። ስለ እኔ ብለህ አባትህን ትተሃልና እኔ ለአንተ አባት እሆንሃለሁ። ስለ እኔ ብለህ እናትህን እንደተውህ እነሆ እናቴ ድንግል ማርያም እናት ትሆናለች። በሚሻር ንጉሥ ፈረሶችና በሰረገላ መቀመጥን ትተሃልና እነሆ የኪሩቤልና የሱራፌል ክንፎች ንጽሕት ነፍስህ ወደ ደስታ ስፍራ ይወስዷታል። ስለ እኔ ብለህ ቤትህንና መስኮቶችን እንደተውህ እነሆ ብርሃናውያን ሰራዊት ይራዱሃል። ሙሽርነትን ስለተውህም በተጋድሎ ፍጻሜ ጊዜ ሄሮድስ የገደላቸው ሕፃናት ይቀበሉሃል። ስለተቀበልከው ስቃይና ሁሉ በመንግሥተ ሰማያት በሚዘረጋ ማዕድ ትደሰታለህ። አሁንም የድንግልናህን ዋጋ ስማ። እውነት እውነት እልሃለሁ አንተ እንደ ሰማዕታትም አንተ ንጹሕ ድንግል ነህና በመንግሥተ ሰማያት አለቃ ሆነ በየጊዜው ሁሉ ትመላለስ ዘንድ አትከለከልም። በአንጾኪያ የነበረህ የአደባባይ ክብር ስለናቅም እኔ በአንጾኪያ የነበረህን የአደባባይ ክብር ስለናቅም እኔ በመንግሥተ ሰማያት በሰው እጅ ያልተሰራ በውስጡም የወርቅ ምሰሶና በመናብርቱም መሃልም ማክዳ ያለው የእንጨት መንበሩም የሚያፈራ የእንጨት መንበሩም የሚያፈራ በዚያ ቤት ውስጥም የሚያፈራ ብለሽ መንበሩም የሚያበራ በዚያ ቤት ውስጥም ታላቅ መንበርና ብርሃኑ እንደ ፀሐይ የሚያበራ በዚያም ማደሪያ የወርቅ ማዕጠንት ከእርሱም በየጊዜው መንፈሳዊ መዓዛው የሚሸትና ትካዜ የሌለበት የጸጥታ ስፍራ ሰጥሃለሁ። በዚያም ቤት ውስጥ መንፈሳዊት የወርቅ መቅረዝ ታበራለች። በየሚከበረው በዓል ዕለት ሁሉ ቅዱሳን ጻድቃን ሰማዕታት ወደ አንተ ዘንድ መጥተው ከአንተ ጋር ይደሰታሉ። በእነዚያ መናብርትም ላይ ታስቀምጣቸዋለህ። አንተ ግን በመካከላቸው በታላቅ መንበር ትቀመጣለህ። ፊቅጦር ሆይ ስምህን የሚዘክር ሁሉ በመከራ ውስጥ ሳለ እኔ ፈጥኜ ሰምቼ እመልስለታለሁ። ልጁንም በስምህ የሚሰይመውን እርሱን እኔ ባርከዋለሁ። ስምህና ስለ እኔ ብለህ የተቀበልከው ገድልህን የሚጽፈውን ስሙንም በሰማያዊ ኢየሩሳሌም እጽፍለታለሁ። ፊቅጦር ሆይ አሁንም የመጀመሪያና የመጨረሻ ዋጋህን ትቀበል ዘንድ ጥቂት ታገስ አለው። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ይህን ቃል ኪዳን ሰጠው። ደግሞም ሰላሙን አሳድሮበት ቅዱስ ፊቅጦር እያየው በታላቅ ምስጋና ወደ ሰማያት አረገ። ለእርሱም ፍጹም ምስጋና ይግባው ለዘላለሙ አሜን። ንዑድ ክቡር ሰማዕት ቅዱስ ፊቅጦርም በዚህች ቅጽር ስለተገለጠለት የጌታችንና መድኃኒታችን ኢየሱስ ክርስቶስ ታላቅ ጌትነት ክብር ፈጽሞ እየተደሰተ ከሳምንት እስከ ሳምንት እየጸለየ ምግቡንም ጠርቦ ከሚሸጠው እያገኘ ይኖር ጀመር።
እግዚአብሔርንም እያመሰገነ ከእጅ ስራው እንጨት ሳጥን ሰርቶ የራሱን መገነዣ ገዝቶ አዘጋጀ። መገነዣውና የእንጨት ሳጥኑን በዚያ ቅጽር ውስጥ ሸሽጎ አኖራቸው። በዚያችም ቅጽር ሰዎች እየመጡ ከእጅ ስራው ይገዙ ጀመር። እርሱ ግን በጾምና በጸሎት ተወስኖ ይኖር ጀመር። ከብዙ ቀናት በኋላ ሆሪዮን መልእክትን ይዞ ወደ ቅዱስ ፊቅጦር ዘንድ መጥቶ መልእክቱን አነበቡ። ፊቅጦርና ሆሪዮንም ሰላምታን ተለዋውጠው በደጋግ ዘንድ ሆሪዮን ወደ ጉድጓድ ዘንድ ሄዱ። ቅዱስ ፊቅጦርም ሳጥኑንና መግነዙን እያሳየው ወንድሜ ሆሪዮን ሆይ ይህን ቦታ ልብ በል። አንገቴን ተሰውቼ ተጋድሎ በዚች ቅጽር ውስጥ በሚፈጽምበት ጊዜ ስጋዬን ሰብስበ ፈቃድ እግዚአብሔር እስከሚሆን ድረስ በዚች ስፍራ አኖረው። በፈቃድ እግዚአብሔር እናቴ መጥታ ስጋዬን አንስታ ወደ አንጾኪያ ትወስደዋለች። ነገር ግን እስከዛ ድረስም አንተ በየጊዜው ተጎበኝ ዘንድ ይልቁንም በአንገቴ መቆረጥ የተጋድሎ ፍጻሜ ጊዜ ከኔ ዘንድ እንዳትለየኝ ሻለሁ። ሆሪዮንም ወደ መኖሪያው ተመለሰ። ስለ ሰማዕቱ ቅዱስ ፊቅጦር አስቀድመን የተነጋገርነው ፈቃድ እግዚአብሔርም ደርሶ ገድሉን ፈጽሞ የሰማዕትነቱን የድል አክሊልን የሚቀበልበት ጊዜ ደረሰ። ከንጉሱና ከመኳንንቱ ስለ አምልኮ ማስከበር ይዋጉ ዘንድ የታዘዙ 1000 ወታደሮች የሚመራ መኮንን ወደዚች ሀገር ዘመተ። የዚህ መኮንን ስሙም ስፍጥያኖስ ይሰኛል። ወደ እንዲናው ከተማ በደረሰ ጊዜ ሰማዕቱ ቅዱስ ፊቅጦር ያለበትን ቅጽር የሚጠብቅ አሰርትዮን የሚባል ሰው ቀርቦ በፊቱ ሰግዶ ለስፍስጥያኖስ ፊቅጦር ወደዚህ ቅጽር ገብቶ ብዙ ስራያትን እያደረገ በናዝሬቱ ኢየሱስ ስም ድውያንን እየፈወሰ ተቀምጧል አለው። ይሄ መኮንን ስፍስጥያኖስም አሰርትዮንን እርሱ እስከ ዛሬ በሕይወት አለን፣ እንኪያስ ወደ ቅጽሩ መጥቼ ስጋውን አጥንቱን በእሳት አቃጥላለሁ አለው። ዳግመኛ በዚች ሌሊት እግዚአብሔር ሁላቸው ቅዱሳን ሰማዕታት ተሰብስበው ሰማዕቱ ቅዱስ ፊቅጦርን ያጽናኑት ዘንድ መላእክቱን ወደ ቅዱሳኑ ሰማዕታት ዘንድ ላከ። እርሱ አንገቱ ተቆርጣ የሰማዕትነት የድል አክሊልን ሳይቀበል ገና በሕይወት እያለ አስቀድሞ የሰማዕቱ ቅዱስ ፊቅጦር ወዳጅ ሆሪዮን የተጋድሎውን ታሪክ ያውቅ ይይዝ ዘንድ መጣ። ሰማዕቱ ቅዱስ ፊቅጦርም ሁላቸው ቅዱሳን ሰማዕታት በየሰራዊታቸው ተሰልፈው ከሰማይ ሲመጡ ተመለከተ። ወጥተውም ሰማዕቱ ቅዱስ ፊቅጦርን እጅ ነሱት። እግዚአብሔርም ለሆሪዮን ዓይኖቹ ተገልጠው ይህን ህቡ ምስጢር ያይ ዘንድ ፈቀደለት። ሁላቸው ቅዱሳን ሰማዕታትም አይቶ የአንጾኪያ ሰዎች እንደሆኑ ተረዳ። ሰማዕቱ ቅዱስ ገላውዲዮስም ቀርቦ ሰማዕት ቅዱስ ፊቅጦር ሆይ እኔ ከትንሽነት ጀምሮ ወዳጅ ገላውዲዮስ ነኝ። አንተም በመካከላችን የነበረውን ቃል ኪዳን ጠብቀሃልና ምስጋና ይገባሃል። ወንድሜ ሆይ መጨረሻ የሌላት ሕይወትን ትቀበላለህ። በመንግሥተ ሰማያት ከእኛ ጋር ደስ ይል ዘንድ ጥቂት ታገስ አለው። ከቅዱስ ገላውዲዮስ በኋላ ሌላ ሰማዕት ቀርቦ ንዑስ በአካል በመንግሥተ ሰማያት ታላቅ የሆንክ ፊቅጦር ሆይ እኔ በመሰላል ላይ የነበረውን እባብ የገደልሁ አንተ የአባቴ እህት በሆነች እናትህ ማረታ ቤት ገና ሕፃን ሳለህ ጀምሮ ያሳደግኩ ቴዎድሮስ ነኝ። በመንግስት ወገንም እኔ ወንድምህ እንደሆንሁ አስተውል። በአምላክ የእግዚአብሔር ኃይል አረመኔዎች ነገስታት ያጠፋው እኔ ነኝ። አንተም በእግዚአብሔር መንግስት ከኛ ጋር ትነግስ ዘንድ ጥቂት ታገሳለሁ። ከዚህ በኋላ በአንጾኪያ የነበሩ ቅዱሳን ሰማዕታት ሁሉ ወደ እርሱ ቀርበው ቅዱስ ፊቅጦርን እጅ ነሱት። ከእነርሱም መሃል ዋናዎቹ በኒቃሮስና ልድዮስ አባዲርም ናቸው። እነርሱም ከተሰናበቱ በኋላ ወደ ሰማይ በታላቅ ክብር ወጡ። ሆሪዮንም ይህንን ባየ ጊዜ ተደብቆ እንደሞተ ሰው በግንባር ወደቀ። ተደንቆ እንደሞተ ሰው በግንባር ወደቀ። ቅዱስ ፊቅጦርም የሆሪዮንን ሁኔታ ተመልክቶ ሆሪዮንም ቅዱሳኑ እንዳያቸው አውቆ በትምህርተ መስቀል አማትቦ ወንድሜ ሆሪዮን ሆይ እንደምትወደኝ አውቄአለሁ። ጌታችን ኢየሱስ ክርስቶስ በቅዱሳን አገርና በንጹሐን ጻድቃን መኖሪያ ሰማያዊት ኢየሩሳሌም ዋጋን ይክፈልህ። አሁን ግን ተነስ፣ ወደ መንደር ተመለሳለሁ። ሆሪዮን ግን ጌታዬ ሆይ ሰማዕት ሆኜ እጅ የነሱ ሰማዕት ሁኜ ነው ያለው። ሆሪዮን ግን ጌታዬ ሆይ ሰማዕት ሁኜ እጅ የነሱህ ሰማዕታትን እከተል ዘንድ በፈጣሪ ኢየሱስ ክርስቶስ ስም ደሜን አፈስ ዘንድ ስለ እግዚአብሔር ብለህ ፍቀድልኛል። ቅዱስ ፊቅጦርም ወንድሜ ሆሪዮን ሆይ ዛሬ አይደለም፣ ነገር ግን እኔ ተጋድሎዬን እስክፈጽም መሻቴን ታከናውን ዘንድ እሻለሁ።
በኋላ ግን አንተም ደግ ነህና ነፍስህ በክብር ከቅዱሳን ጋር በመንግሥተ እግዚአብሔር ታርፋለች አለው። ሆርዮንም ተሰናብቶ ወደ መኖሪያው ተመለሰ። በዚያ ቀንም 1000 ወታደሮችን የሚያዝዝ መኮንን ክስፍስጥያኖስ ብዙዎችን ሰራዊትን አስከትሎ መጣ። ሰማዕት ቅዱስ ፊቅጦርም አደንጓሬ እየተመገበ ነበር። መኮንን ስፍስጥያኖስ ባየው ጊዜ ያንን አደንጓሬ በትኖ በመስኮት ወደ ውጭ ወጥቶ ጌታዬ መኮንን ስፍስጥያኖስን ባየው ጊዜ ያንን አደንጓሬ በትኖ በመስኮት ወደ ውጭ ወጥቶ ጌታዬ ኢየሱስ ክርስቶስ ሆይ ይሄ አደንጓሬ እስከ ብዙ ትውልድ ድረስ በዚች ቅጽር ውስጥ ለእኔ ስንቅ ይሁነኝ። በዚች ሰዓት ጀምሮም ያ አደንጓሬ እስከ ዛሬ ድረስ የድንጋይ ሐውልት ሆነ። ቅዱስ ፊቅጦርም ያን ጊዜ ጌታዬ ሆይ አድነኝ፣ እርዳኝ፣ ከኔ ጋር ሆነ አጽናኝ እንጂ አታስፈራኝ እያለ ወደ እግዚአብሔር ጸለየ። በዚህች ሰዓትም በእምነቱ የጸና ደግ ሰው መስተጋድል የእግዚአብሔር አገልጋይ ቅዱስ ፊቅጦርም ወታደሮቹ ከግንቡ ቅጽር ላይ አወረዱት። የሀገረ ገዢው ሕርማኖስ ልጅና የወታደር ህልቃ አለቃ እንደነበር አውቀው ወደ መኮንን ስፍስጥያኖስ ወሰዱት። መኮንን ስፍስጥያኖስም እነሆ ለአማልክቱ ተሰግድ ዘንድ ከንጉሱ የተጻፈ ደብዳቤ በእኔ ዘንድ ይገኛል። ንሳ አንብብ፣ ወደ ወታደሩ አለቅነትና ሹመትህ ንሳ አንብብ፣ ወደ ወታደር አለቃነትና ሹመትህ ተመለሳለሁ። ሰማዕት ቅዱስ ፊቅጦርም እኔ እስከ ጌቶች ጌታ ከነገስታት ንጉሥ በእውነት የሁሉ አምላክ ሰማይና ምድርን ከፈጠረ የክርስቶስ ወታደር አንዱ ነኝ። ለግዑዛን ድንጋዮች ለሸክላ አማልክት ዕጣን እያጠንኩ አልሰግድም። ነገ የሚሞትና የሚሻር ግዛቱም ፈጥኖ የሚጠፋ ንጉሥ ዲዮቅልጥያኖስ ለእኔ ምኔ ነው። የጌታ የኢየሱስ ክርስቶስ መንግሥት ግን ዘለዓለም ሕያው ነው። የዚህ ዓለም ክብር ግን በእግዚአብሔር ፊት ከንቱ ነው አለው። መኮንን ስፍስጥያኖስም ተቆጥቶ ለአማልክቱ ዕጣን አለው። ቅዱስ ፊቅጦርም ይሄ አንተ የምትለው ነገር በእኔ ዘንድ ፈጽሞ አይሆንም። አምላክ እግዚአብሔር ከኔ ጋር ነውና ከእጅህ ያድነኛል። ስልጣንህ በሥጋዬ ላይ ነው እንጂ በነፍሴ ላይ ስልጣን የለህም። እነሆ እኔ በፊትህ አለሁ፣ የምትሻውን አድርግ። የዚህ ዓለም መንግሥት እኮ ከንቱና ኃላፊ ነው። እኔ በመንግሥትም በነፍስም በሥጋም ላይ ስልጣን ያለው መንግሥቱ ዘላለማዊ የሆነ ስልጣኑ ለዘላለም የማያልፍ የማይሻር የጌታዬ የፈጣሪ ኢየሱስ ክርስቶስ ወታደር ነኝ አለው። እርሱ እግዚአብሔር በእውነት እስከ ዘላለም የተመሰገነ ይሁን አለው። የሰማዕቱ የቅዱስ ፊቅጦር ረድኤቱ በረከቱ ከሁላችን ጋር እጽፍ ድርብ ሆኖ ይደር ለዘላለሙ አሜን። ተአምሪሁ ለብፁዕ ወለቅዱስ ሰማዕት ኃያል ፊቅጦር ሰማዕት ጽኑ አብይ ወህሩይ ለባሴመዊ ወመስተጋድል ትንምልነው ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። አማላጅነቱ ከሁላችን ህዝበ ክርስቲያን ጋር ይኑርና ቅዱሱ ሰማዕት ፊቅጦር ያደረገው ታምር ይህ ነው። የእግዚአብሔር ወዳጆች ምዕመናን ሆይ ልንሰማው የሚገባ ይህንን ታላቅ ታምር እነግራችሁ ዘንድ ስሙ። ይህም ስለ እርሱ ዝም እንል ዘንድ የማይገባን ፍትህና ርት የታየበት ነው። ስሙ ታኦፊላ የተባለ አንድ ሰው ነበር። እግዚአብሔርን የምትወድ ንጽሕት የሆነች ሚስት ነበረችው። ይህ ሰውን ከሚስቱ ጋር በታላቁ ሰማዕት ቅዱስ ፊቅጦር አማላጅነት ይታመን ነበር። በየወሩም ቅዱስ ፊቅጦር ወደ ተጋደለበትና በወርሃ ሚያዝያ 27 ቀን ስለ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ቅዱስ ስም ብሎ አንገቱን ተቆርጦ ሰማዕትነት በተቀበለባት ባርቆን በተሰኘች ቅጽር ውስጥ ወደ ታነጸች ቅድስት ቤተክርስቲያን እየሄደ ከወይን መባን ያቀርብ፣ በዚያም ቆርቦ ወደ ቤቱ ይመለስ ነበር። በአንዲት ጊዜ ወደ እስክንድሪያ ከተማ ይሄድ ዘንድ ወደደ። ብዙዎች ጊዜያትንም ወደ ቤቱ እየገባ የሚጠይቀውና በልቡ እጅግ የሚወደው ወዳጅ ነበረው። ወደ እስክንድሪያ ከተማ ይሄድ ዘንድ በተነሳ ጊዜም ጠርቶ ወንድሜ ሆይ ወደ ሌላ ከተማ ሊሄድ እንደምሻ አንተ ታውቃለህ። እግዚአብሔር ፈቅዶ በሰላም እስክመለስ ድረስ አንተ ስለ እኔ ፈንታ ቤቴንና ሚስቴንን ያደራ እንድምሰጥህ አንተ ታውቃለህ ብሎ እንደዚያም ታምኖበት ተሰናብቶ ሄደ። ይህ ሰውም በክፋትና በዝሙት ተንኮል ተመልቶ ሚስቱን ይጎበኛት ጀመር። በአንዲት ዕለትም ለመናገር በማይገባ ከንቱ ነገር ከእርሷ ጋራ በኃጢአት ይወድቅ ዘንድ ተናገራት። ይህች ሴትም ባሏ በአደራ አጽንቶ አደራ ያለው የዚህ ጎረቤቷ ነገሩ ክፉና ጠማማ ቀን እንዳልሆነ በተረዳች ጊዜ ይህ ኃጢአትን የተመላ ነገር ምንድን ነው? ወዮልኝ አለች። ሰውየውም ግን ሰዎች በእኔና በባልሽ መካከል ያለውን ፍቅር ያውቃሉና ስለዚህ ነገር ፈጽሞ አታልቅሽ፣ ባልሽም አያውቅምና አትፍሪ። ብትፈሪ ይህን ነገር ያውቃል ብለሽ በልብሽ አታስቢ። ዳግመኛ ማንም ስለማያፍርበት በእኛ ላይ ይህን አያስብም አላት። ይህች ሴትም አንተ ሞኝ፣ ከሰዎች እንሸሸግ ዘንድ ብንችል ከእግዚአብሔር ለመሸሸግ እንደምን ይቻለናል?
ከሌላ ሰው ጋር ተደምሬ ሥጋዬንም አርክሼ ይህን ነገር አድርጌው እግዚአብሔርን አሳዝነው ዘንድ አይሆንብኝምን አለችው። ይህ ክፉ ሰውዬም ይህን ሰምቶ ከእርሷ ዘንድ ርቆ ብቻዋን እስከሚያገኛት ሁሉንም ቀን ይጠባበቃት ጀመር። ይህች ንጽሕትና የዋሄት ሴት ግን ዳግመኛ ከእርሱ ጋር ትነጋገር ዘንድ አልወደደችም። ወደ ቤታም እንዲገባ አልፈቀደችለትም። በአንዲት ዕለትም ተደብቆ በአጠገቧ ማንም ሰው ሳይኖር ሳታየው ወደ እርሷ ገብቶ በሩን ዘጋ። በኃይል ወደ እርሷ እንደመጣም ባየች ጊዜ እጅግ ተሸበረች። እርሱም ዛሬ እሺ ካላልሽኝ እኔ በሐሰት መስክሬ አዋርድሻለሁ፣ በሰዎች ሁሉ ፊት የተናቅሽና የተዋረድሽ እንድትሆኚ አደርጋለሁ። ይህች የእግዚአብሔር የምትፈራ ሴትም በመጨረሻ የፍርድ ቀን በእግዚአብሔር ፊት የተጠላው ከምሆን በሰዎች ፊት ብዋረድ ይሻለኛልና አንተን ልሰማ ልታዘዝህም አልሻም አለችው። ይህም ሰውም አንቺ በዚህ ነገር ካልተስማማሽ እኔ ባልንጀሮችሽና ባልሽ ሥጋሽን በእሳት ያቃጥሉታል፣ ከመሞትሽ አስቀድሞም በሕይወት እያለሽ እንድትዋረጂ አድርጋለሁ አላት። እርሷም ነፍሴ በሲኦል እሳት ከምትቃጠል ይልቅ ሥጋዬ በዚች ዓለም እሳት ቢቃጠል ይሻለኛል አለችው። ሰውየውም ሊያባብላት እንዳልቻለ በተረዳ ጊዜ ያለ ፈቃዷ በኃይል ሊይዛት ወደደ። እርሷም በታላቅ ቃል ጮኸች። ያን ጊዜ የባሏ ዘመዶች ሰምተው ስለ ባሏ ክፉ ነገር እንደመጣ አሰቡ። እጅግ ተሸብረውም እርሷ ወዳለችበት ቤት ውስጥ ፈጥነው እየሮጡ ደረሱ። ያ ርኩስ ሰው ግን እጅግ ፈርቶ ልብሱ በደም እስኪነከር ድረስ በእጁ በያዘው ካራ ሰውነቱን አቆሰለው። ሲደርሱም ወንድሞቼ ሆይ የዚች ሴት ባል እስከመመለስ ድረስ ቤቴን እይልኝ፣ ስለ ባለቤቴም አደራ እንዳለኝ ታውቃላችሁ። ወዳጄ ነውና ስላለኝ ነገር ችላ አላልሁም። የዚች ሴት ስራ ግን ስከታተል ቆየሁ። ዛሬም እንደ ልማዴ ጎበኛት ዘንድ መጣሁ። ወደ እርሷ ስመጣ ግን አንድ ሰውን ከእርሷ ጋር ሲጫወት አገኘሁት። እግዚአብሔርም በእጄ ውስጥ ጣለው። እጆቹን የኋሊት አስር ዘንድ ፈልጌ ነበር፣ ሰውነቴን በካራ እስከሚያቆስለው ድረስ። ወይ ሐሰት! እርሷ እንደ ቅድስት ሶስና እርሷ ረድታው ከእጄ አመለጠኝ፣ ከኔም አምልጦ ሮጠ። ሩጦ እስከሚርቅ ድረስም እኔ በእርሷ ተይዤ ሳለሁ አምልጦኝ ሄደ። እነሆ ጉዳዩ ለእናንተ ግልጽ ነውና በእርሷ ላይ የምታደርጉትን እናንተ ታውቃላችሁ። እንግዲህ በዓይኖቼ ያየሁትን ነገርኳችሁ አላቸው። ይህች ሴትም አቤቱ አንተ ሁሉን ታውቃለህ፣ በሕቡዕና በግልጽ የሚደረገውን ሁሉ ትመለከታለህ። አቤቱ ሁሉን የፈጠርክ እግዚአብሔር ሆይ ክፉ ፍትወት ባለባቸው ውስጥ ያደረባቸው እሊያ መምህራን በላይዋ ላይ በሐሰት በመሰከሩበት ጊዜ እና ክፉ ፍትወት በልባቸው ውስጥ ያደረባቸው እሊያ መምህራን በላይዋ በሐሰት በመሰከሩባት ጊዜ ሶስናን እንደሆነችው እኔም ዛሬ እንደዚሁ ሆኛለሁና ወደ እኔ መቸገርና መዋረድ ተመልከት አለች። ሰዎች ግን በእርሷ ላይ ታላቅ ቁጣን ተቆጡ፣ ሊገድሏትን ፈለጉ። የዚያች ሀገር አንድ ካህንም በእርሷ ላይ የሆነውን ቤተሰቦቿን ሊገድሏት እንደሚሹ ሰምቶ ፈጥኖ ወደ እርሷ መጣ። የነገሩን መጨረሻ እውነትን ከእርሷ ዘንድ ሊረዳ ካህኑ ቸኮለ። ይህችም ሴትም አባቴ ቀሲስ ሆይ አንተ አባታችንና እግዚአብሔር በላያችን የሾመ የታመን ካህን ነህ። ያላድልኦ በቅንና በእውነት የምትዳኝ መምህራችን ነህ። አሁንም አባቴ ቀሲስ ሆይ ባሌ በዚህ ነገር ልቡ ተከፍሎ በእኔ ምክንያት እንደማይሰነካከል አውቃለሁና እርሱ እስከሚመለስ ድረስ እኚህ ሰዎች ክፉ ነገር እንዳያደርጉብኝ እዘንልኝ እንጂ እኔስ እግዚአብሔር ልብና ኩላሊትን ፈትኖ ሕቡዕ የሚሆነውንም ሳይሆን አስቀድሞ ያውቃል። እኔም ይህ ከሃዲ ዛሬ በላዬ በሐሰት ከመሰከረው ከዚህ ኃጢአት ንጽሕት እንደሆንኩ አውቃለሁ አለችው። እኔም በተወደደ ሰማዕቱ ቅዱስ ፊቅጦር አማላጅነት በእግዚአብሔር አዳኝነት እታመናለሁ። እግዚአብሔርም ስለተበደሉ ፈርዶ በእውነት እንደሚያድናቸው ከዚያ ከሃዲም እንደሚፈርድልኝ ንጹሑን እንደሚያነጸው በደልና ኃጢአትን በኃጥኡ ላይ እንደሚመልስ አውቃለሁ። ዳግመኛም እኔ በቸር አምላክ የእግዚአብሔር ዘንድ ምንም እንደማይሸሸግ አውቃለሁ አለችው። ካህኑም ይህን ነገር በሰማ ጊዜ ወደ ሰዎቹ ተመልሶ ባሏ እስኪመለስ ድረስ ይህችን ሴት ክፉ ነገር የሚናገራት ቢኖር እኔ ኤጲስቆጶሱን እንዲያወግዘው ባደርግ በውኑ ስለበደሉ በፍርድ ቀን እግዚአብሔር ይመረምረኛልን አላቸው። ሰዎችም እሺ ብለው ታዘው ባሏ ከአንጾኪያ ከተማ እስኪመለስ ድረስ ታገሷት። ይህች ቅን ንጽሕት ሴትም አንተ የእውነት አምላክ የሆንክ የተወደደ ሰማዕትህ ቅዱስ ፊቅጦር አምላክ ሆይ ከመከራ ሁሉ አድነኝ። ወደ እግዚአብሔር ቀንና ሌሊት ስለምን ቆየች? ከዚች ኃጢአት ንጽሕት እንደሆንሁ
አንተ ብቻ ታውቃለህ። ይቅር ባይ እግዚአብሔር ሆይ ለእኔ ዘንልኝ። በደልን የምትደመስስ መሐሪ አምላክ ሆይ ከዚህ ጥፋት አድነኝ እያለች ቀንና ሌሊት ወደ እግዚአብሔር ትማጸን ነበር። ባሏ ከመንገድ እስኪመለስ ድረስም በሐዘንና በለቅሶ በጩኸትና በጽኑ እንባ ቀንና ሌሊት ወደ እግዚአብሔር ልመናዋን አላቋረጠችም። ባሏ በተመለሰ ጊዜም በሚስቱ ላይ የሆነውን ሁሉ ነገሩት። ስለ እርሷም አዘነ። ከዚህ በኋላ ወደ ካህኑ ልካ ወደ እርሷ መጥቶ ያንን ሰው አስጠርቶ ልጄ ሆይ በሚያስፈራና በሚያስደነግጥ ዙፋን ፊት የምትቆምበት ጊዜ አለና እግዚአብሔርን ፍራ አለው። ጠባዩ የከፋ ይህ ሰውም ለካህኑ እኔ እግዚአብሔርን እፈራዋለሁ፣ በዓይኖች ያየሁትን በእጅ የጨበጥኩትን ነው እንጂ ሐሰት ነገርን እንዳልተናገርሁ ለእናንተ በእውነት እመሰክራለሁ። ስለዚች ሴት የነገርኳችሁ ነገር ሁሉ እውነት ነው። ከዘማዊ ወጣት ጋር የልቧን ፍትወት ፈጽማለች አለው። ካህኑም ኃጢአትህ በራስህ ላይ ነው፣ ክህደትህም በደልህ ትሁንብህ። እኔ ከኃጢአትህ ንጹሕ ነኝ አለው። ያ ሰውም ስለ እኔ በውኑ ይፈርዱብሃልን? አይደለም፣ ነገር ሁሉም ሰው ኃጢአቱን ይሸከማል አለው። ያ ሰውም ስለ እኔ በውኑ ይፈርዱብሃልን? አይደለም፣ ነገር ግን ሁሉም ሰው ኃጢአቱን ይሸከማል አለው። ይህች ሴትም ለካህኑ በፊትህ መስክሯል። እንግዲህ ወዲህ ወደ ሰማዕቱ ቅዱስ ፊቅጦር ንጽሕት ቤተ ክርስቲያን ሄደን የሰማዕቱ ቅዱስ ፊቅጦር ቤተ ክርስቲያን ደጃፍ እንዘጋ ዘንድ እዘዘን። ሰውየውም መጥቶ በሰማዕቱ ቅዱስ ፊቅጦር ስዕል ፊት በዚያ ይመስክር። እኔ በእውነት አምላክ በሆነ ሰማይና ምድርን በውስጣቸው ያሉትን ሁሉ የፈጠረ በሰማዕቱ ቅዱስ ፊቅጦር አምላክ እግዚአብሔር አምናለሁ፣ እርሱ ሐሰቱንና በዳዩን ተበዳዩን ይገልጠዋልና አለችው። ካህኑም ተነስቶ መልካም የእውነት ነገር ብትናገሩ ብሎ ከዚች ሴትና ከባሏ ጋራ በእርሷም ላይ በሐሰት ከመሰከረው ከዛ ሰው ጋራ ወደ ቅድስት ቤተ ክርስቲያን ሄደ። በሰማይቱ ንዑድ ክቡር ቅዱስ ፊቅጦር ስም ወደ ተተከለች ቅድስት ቤተ ክርስቲያን ደረሱ። ቅድስት ማርታንም እጅ ነሷት። ቆመውም ጸለዩ። ጸሎትም የቅዱስ ፊቅጦር እናት ቅድስት ማርታ አባቱ ህርማኖስ ጸሎትን በፈጸሙ ጊዜ ይህች ንጽሕት ደግ የታመነች ሶስናን የምትመስላት የታመነች መልካም ሴትም ወደ ተወደደ ሰማይቱ ንዑድ ክቡር ቅዱስ ፊቅጦር ስዕል ዘንድ ቀርባ በስዕሉ ፊት ሰገደች። የሰማይቱ ንዑድ ክቡር ቅዱስ ፊቅጦር አምላክ ጌታዬና መድኃኒቴ አምላኬ ኢየሱስ ክርስቶስ ሆይ በአንተ ታመንኩ፣ በአንተም ላይ ነፍሴን ጭንቀቴንም ሁሉ ጣልኩ። በእኔና በልብ ውስጥ የበደል ክፋትን ሁሉ አስቦ ይህን ሁሉ በደል ባደረሰበኝ በዚህ ክፉ ሰው መሃል ቅን ፍርድን ፍረድልኝ ብላ ተማጸነች። ዳግመኛም እንዲህ አለች፣ አቤቱ ጌታዬና አምላኬ ሆይ ንጹሑን አንጻ፣ ኃጢአት ያሰበውንም ኃጢአቱን ወደ ራሱ መልስበት። አማጽያኑን የምትበቀላቸው ረዳት ለሌለው ረዳት በአንተም ላይ ለሚታመን መጠጊያ የምትሆን አንተ ነህና ጠላቶችን እንዳይዘብቱብኝ አታሳፍረኝ። እግዚአብሔር ሆይ እኔ ከዚህ ኃጢአት ንጹሕ እንደሆንኩ ስለ ክፉ ፈቃዱና ስለ ልቡ ፍትወት ኃጢአት የዚህን ክፉ ሰው በላዩ በሐሰት የተናገረውን አንተ ብቻ ታውቃለህ። ይህንንም ብላ ወደ ሰውየው ዙራ ምስጋና ይግባውና እግዚአብሔር ከእርሱ የሚሰውረው የለም፣ በጎ ቢሆን ክፉ ለሁሉ እንደ ስራው ይከፍለዋል እንጂ ፍርድን ማጣመም ሐሰትን ፊት አይቶ ማድላትም በእርሱ ዘንድ የለምና እነሆ ኃጢአት የሚበቀል ንጹሐንን የሚያድን ቦታ አለችው። እነሆ ከኃጢአት የሚበቀል ንጹሐንን የሚያድን ቦታ አለችው። ያ ሰውም አንቺ የረከስሽ የከፋሽ ዓይንሽን ገልጨሽ የበቀል ቦታ የምትይኝ አንቺ የበደልሽ ተግሳጽም አንቺ የበደልሽ ነው እንጂ አንቺ የበደልሽ ተግሳጽም የጎደለሽ ንግግርሽን በማብዛት ነገርሽን በማስፋት እኔ እንደምፈራ ከርኩስ ዘማዊ ወንድ ጋር ስላደረግሽው ነገር በላይሽ ምስክር ከመሆን እንደምሸሽ ይመስልሻልን? አላት። ይህች የከበረች ሴትም የምትሻውን ነገር ሁሉ ተናገር፣ ዛሬ ወደዚች ቅድስት ቤተክርስቲያን ገብተህ ስንኳን ክፉ ነገርን መናገር አያሳዝንህም? እግዚአብሔር ግን ሁሉን ያያልና በሰው ልጆች ሕሊና ውስጥ ያለው ነገር ስንኳን ልቦና ኩላሊትም መርምሮ ምን ከእርሱ ሳይሰወር ከበዳይ ይልቅ ለተበዳይ በእውነት እንደሚፈርድልኝ አምናለሁ። አሁንም ና ወደ ሰማዕቱ ቅዱስ ፊቅጦር ስር ቀርበህ ዓይኖችህ ያዩትን ምስክርነትን ስጥ አለችው። ያ ሰውም ወደ ሰማዕቱ ቅዱስ ፊቅጦር ስር ቀርቦ በትዕቢትና በታላቅ ኩራት እግዚአብሔርን መፍራትን ትቶ በሰው ሁሉ ፊት በሴትዮዋ ላይ መሰከረባት። እርሱም ገና ሲናገር ከአፉ ውስጥ ምላሱ ስንዝር ያህል ተጎልጉሎ ወጣ። እርሱም በምድር ላይ ተዘረረ።
2 ሰዓትም ያህልም ሲንፈራገጥ ምላሱንም ሲያኝክ ቆየ። የነበሩ ሰዎችም አቤቱ የተወደደ ሰማዕቱ ቅዱስ ፊቅጦር ታላቅ አምላክ ሆይ ይቅር በለን ሲሉ በታላቅ ድምፅ ጮኹ። በምድር ላይ ከወደቀ ከ2 ሰዓት በኋላ በትንሹ ማስታወሱ ተመለሰለት። በዚያ በነበሩ ሰዎች ፊትም አፉን ከፍቶ ኃጢአቱን አመነ። በተሰበሰቡት ፊትም በታላቅ ሐሳርና ኀፍረት ተሰቃይቶ ሞተ። ከሰማይም የዚህ ሁሉ የኃጢአት ከሃዲ ነፍስ እስከ ለዓለም ከሲኦል በታች ትቃጠላለች የሚል ድምፅ መጣ። ይሄ የሚያስፈራ ቃልም ሁሉም ሰሙት። ያን ጊዜም ይህ ባሏ ታወፊላ ከነበረውና ከመሰናከያም ሁሉ ንጽሕት ሆና በአገኛት ጊዜ እግዚአብሔርን ስለምትፈራ የታመነች ሚስቱ ንጽሕና ታላቅ ደስታን ተደሰተ። ከዚህ በኋላ ለንዑድ ክቡር መስተጋድል ሰማዕት ቅዱስ ፊቅጦር ቤተክርስቲያንም መባቸውን ሰጥተው እግዚአብሔርን እያመሰገኑ በታላቅ ደስታ ወደ ቤታቸው ተመለሱ። በየወሩ 27ኛ ቀንም ወደ ንዑድ ክቡር መስተጋድል ሰማዕት ቅዱስ ፊቅጦር ቤተክርስቲያን እየተመላለሱ መባቸውን ወይናቸውን ያቀርቡ ጀመር። በዓሉንም መዘከርን እስከ ሕይወታቸው ፍጻሜ ድረስ አላስታጎሉም። ይልቅስ የተወደደ ሰማዕቱ ቅዱስ ፊቅጦር አምላክ እግዚአብሔርን ከመከራ ሁሉ እንዲያድናቸው ቀንና ሌሊት ይለምኑት ጀመር። ቸር ይቅር ባይ እግዚአብሔርም ስለ ጽድቅ ምግባራቸው ስለ በጎ ፍጹም እምነታቸው ፈንታ በዚች ዓለም መልካም ኑሮን አደላቸው። እንደ ሰው ሁሉ ዕለተ ሞታቸው በደረሰ ጊዜ ስለ እነርሱ የተወደደ ሰማዕት ቅዱስ ፊቅጦር ወደ እግዚአብሔር አማለዳቸው። በቅዱስ ፊቅጦር አማላጅነትም እግዚአብሔር ወደ ገነት ተድላ የዘላለም ዕረፍት ወዳለበት አስገባቸው። የተወደዳችሁ ወንድሞች፣ እህቶች፣ ወገኖች ሆይ እኛ ዛሬ በዓሉን የምናከብርለት የንጉሥ ኢየሱስ ክርስቶስ መኮንን የሆነ የዚህ ጌታዬ ሰማዕት ቅዱስ ፊቅጦርን ኃይሉንና ተአምራቱን አስተዋላችሁን? ሁሉም በእግዚአብሔር ላይ በሙሉ ልቡ የሚታመን እስከ ዘላለም ድረስ እግዚአብሔር አይተወውም። እግዚአብሔርን የምትወዱት ምዕመናን ሆይ በተመረጠች ቅጽረ ባርቆን ሰማዕትነትን በተቀበለ ንዑድ ክቡር ቅዱስ ፊቅጦር አማላጅነት ይህች ልቦናዋ የቀናላት የታመነ ሴት በተወደደ ቅዱስ ፊቅጦር አምላክ እግዚአብሔር ላይ እንዴት እንደታመነች በእምነት ወደ ቤተ ክርስቲያን ብትሄድ እግዚአብሔር እንደሚፈርድላት በልቧ እንደጸናች አስተውሉ። እግዚአብሔርም የልቧን ጽናትና የእምነቷን ታላቅነት ተመልክቶ ከሚቃረናት ሰው አዳናት። ወንድሞቼ ሆይ በዚች ቤተ ክርስቲያን በየጊዜው የታየው ተአምር ብዙ ነው። የዚህ ኃያል ሰማዕት ጽኑ መስተጋድል የተመረጠ ቅዱስ ፊቅጦር ጸሎቱ አማላጅነቱ በሁላችን ላይ እጽፍ ድርብ ሆኖ ይደር ለዘላለሙ አሜን።